ከጋሽ አድናን ጋራ ጊዜ ለማሳለፍ ብላ እንደዚህም ደግሞ ወይን ምናምን ነገሮች ሁሉ ነገር አስተካክላ ቤቱን አበባ በአበባ አድርጋ እሱን እየጠበቀች ነበረ። እሱ ደግሞ ጊዜና ሰዓቱን እንግዲህ ለብሌን እየሰጡ ብሌን እያለቀሰች ነበረ። እሷን እያጽናና ይገኛል ማለት ነው። ሰላም ሰላም እያለው ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አለ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ ማለት ነው። ይዤላችሁ የመጣሁት እንግዲህ ተወዳጁና ሁሉ ሰው የሚወደውን ድራማ ደሬ ድራማ ይዤላችሁ ከች ብያለሁ ማለት ነው። እንግዲህ ደስ የሚል ነገር በጣም በሚያሳዝን ነገር አቶ አድናን እንደዚህ ይሆናል ብላችሁ ጠብቃችኋል? ቤተሰቦች አስባችሁታል? በእናታችሁ እኔ አላቅም። ደግሞ እንደኔ በቃ ፍቅር የምትወዱ ሰዎች ካላችሁ ይሄ ድራማ በስመ አብ ግድል ነው የማያደርገው፣ ሙትት ነው የሚያደርጋችሁ። አቶ አድናን እንደዚህ ይሸነፋል ብላችሁ አስባችሁታል? እኔ በፍጹም አላሰብኩም ነበረ። ዝቅ ብሎ መኝቷ ክላስ ሄዶ እሷን ሲያጽናና አይታችኋል? በእናታችሁ እንዴት ነው ደስ የሚለው! እውነቴን ነው የምላችሁ። ድራማ ውስጥ የሚደረገው ነገር ሁላ አንዳንዴ በግልጽ እንደዚህ ፍቅር፣ ቆንጆ ነገሮች በህይወት ቢኖሩ በጣም ነው አለ ደስ የሚለው። እና ቤተሰቦች የምንላችሁ ፈልጌ መሰላችሁ እንግዲህ ምንድነው የተፈጠረው ከአንዱ እስከ መጨረሻው ሲባል እንግዲህ ወይዘሮ እንግዲህ ሰማት ያየችው ህልም ነው ያየችው ማለት ነው። ሲፋን ምን እየሰራች ነው? ሲፋን ኃይለኛ ችግር እዛ ቤት ውስጥ እንግዲህ እየሰራች ያለች ነገር ነው ማለት ነው። እየሰራች ያለችው ነገር ደግሞ ምንድነው ሲባል እንግዲህ ወይዘሮ ሰማትን የሷን ምን እንዳደረገቻት ባይታወቅም እሷን ለማጥቃት ነው የምትጣጣረው። እዛ ቤት ውስጥ የመጣችው ጋሽ አድናን ሚስት ለመሆን ሳይሆን የመጣችበት ጉዳይ የእነሱን የሆነ ነገር ችግር ውስጥ ለማጣል እንደመጣች ግልጽ ሆኗል ማለት ነው። ያንንም ደግሞ ምንድነው ማላይ ነው ሁላ ነገር መስራት የምትፈልገው ወይዘሮ ሰማት ላይ ነው ማለት ነው። ሁሉ ነገር ማድረግ የምትፈልገው ማለት ነው። እንግዲህ ሄዳ ውሸቷን ምንድነው ያለችው? እናትና አባትም የለኝም ሞተዋል። ስለዛ ከዚህ ቤት መሄጃ የለኝም። ይሄንን እንዳጋጣሚ ብዬ የመጨረሻ ምርጫ አድርጌ ነበር የተቀበልኩት። ይሄንን ምርጫ ደግሞ ለኔ አልደረሰም። አሁን የሚሄድበት ቦታም የለም ብላ እንግዲህ ወይዘሮ ሰማትን ጠይቃት ነበረ። ወይዘሮ ሰማት እንግዲህ ይሄ እኮ ምርጫ እንደ እድል ነው እንጂ እኛ እንደፈለግነውና አንቺ እንዳቀርሽው አይደለም ብላ ስትላት፣ ግን ምን ላድርግ እኔ የሚሄድበት ቦታ የለኝም። እሱን ነበር የተማመንኩት። ይሄም የተማመንኩበት ነገር ሳይሳካልኝ ቀር እያለች እንግዲህ እያለቃቀሰች ነበረ ማለት ነው። ወይዘሮ ሰማትን ምንድነው ያለቻት? በቃ ይዞ ስትላት እንግዲህ እባክሽ ድርጅት ውስጥ የሆነ የሚሰራ ስራ ምናምን ነገር ካለ እዛ ድርጅት ውስጥ እንድትቀጥርኝ እፈልጋለሁ። የምረዳሽ ነገር ካለ እርጅኝ ብላ ትላታለች ማለት ነው። እሺ እሷ ደግሞ እሺ ያለውን ነገር እናያለን ብላ ትላታለች ማለት ነው። በመጀመሪያ ግን የሆነ ሰውዬ ጋር ደውላ ምንድነው ያለችው? እዚህ ቤት በፍጹም መውጣት የለብኝም። ነገሮቹን ሁላ እኔ እውነት የእናቴና የአባቴ ልጅ አይደለሁም። እኔ ሲፋን አይደለሁም። ወይዘሮ ሰማትን ልኳን ሳላሳያት ብላ እንግዲህ እያለቃቀሰች ነው የገባችሁ ማለት ነው። ከክላስ ደግሞ ስትወጣ በጣም እየተናደደችና ያኔ በቃ ይሄንን ነገር ሲስተም ስለተጠቀመች በጣም ደስተኛ ሆና ነው ከዛ ክላስ ውስጥ የወጣችሁ ማለት ነው። በጣም የሚገርም ነገር ማለት ነው። እንግዲህ ሁለተኛ ነገር የተፈጠረው ነገር ጄሪና እንግዲህ የወይዘሮ አድናን አክስት ተብዬዋ ያው የነሱ ሲስተም አይጠፋባቸው ማለት ነው። ጄሪ እኔ ዛሬ የሆነ ነገር ሮማንስ የሆነ ነገር ማድረግ እፈልጋለሁ ምናምን ብላ ነበረ ማለት ነው። እንግዲህ አክስትየዋ አበረታታ በርቺ ምናምን ትላታለች ማለት ነው። እንደውም ያለኔ ምንም ነገር ማድረግ አትችልም እንደ እያለች ብቻዋን እያማቻት ነበረ ማለት ነው። ከዛም በኋላ አቶ አድናን ይቆጣኝ ወንዴ ስትላት፣ በፍጹም የትኛው ወንድ ነው ደግሞ ሮማርቲ የሚጠላው የትኛው ወንድ ነው ብለሽ ነው የምትፈልጊውን ነገር አድርጊ ብላ ትላታለች ማለት ነው። እንግዲህ ወይኑን ልብሷን ምናምን ጀቅ ብላ እንግዲህ አቶ አድናን እየጠበቀ የነበረ አቶ አድናን እንግዲህ በክላሱ ጋር ሲያልፍ የብሌንዬን ድምጽ ይሰማል ማለት ነው። ስታለቅስ ቀጥታ እየሄደው ወደ ብሌን ጋር ነው ማለት ነው። ብሌን ጋር ሄዶ እሷን ሲያጽናናት ነበረ። እንግዲህ ቀጥታ ገብቶ እሷም ወደ አጠገቡ ልቡ ላይ ደረቱ ላይ እንግዲህ
ትኝት ብላ ለምንድን ነው የምታለቅሽው? ሁሌ እኮ ሳይሽ ሁሌ ነው የምታለቅሽው ምናምን ሲላት ነበረ ማለት ነው። የማለቅሰው ጉዳይ እናቴ በጣም ስለምትናፍቀኝ ነው ምናምን ብላ ትለዋለች ማለት ነው። እናትሽ የት ነች ያለችው ስላት እኔ ምን አውቃለሁ፣ እሷ እኮ አለመኖሯ አለማወቄ ነው እንደዚህ የሚያስለቅሰኝ፣ በቃ አታልቅሽ ምናምን እያለ ሲያጽናናት ነበረ ማለት ነው። እንግዲህ ከዛም በኋላ ልብ በልብ ከተተደማመጡ በኋላ ምንድን ነው ያደረገችው? አንተ እኮ ባለ ትዳር ነክ ወደ ቤት ውስጥ መሄድ አለብክ ምናምን ስትለው በፍጹም እኔ ባለ ትዳር አይደለሁም፣ ግን ደግሞ እኮ መርጠሃል፣ ለአንተ የምጠቅምህን ስለመረጥክ አሁን ይሄን የሷ እየጠበቀች ልትሆን ትችላለች፣ መሄድ አለብክ ስትለው በፍጹም እኔ የመረጥኩት በደህና ነፍስ ሆኜ ነው እንጂ የማደርገውን የምጥለውን ነገር ምንም ነገር የማውቀው ነገር የለም። በእውነት ያደረኩት ወድጄ ፈቅጄ አይደለም። በአሁኑ ሰዓት እየተጸጸትኩ ነኝ ያለሁት። ስለዛን የማደርገው ነገር ግራ ገብቶኛል ብሎ እንግዲህ ለእሷ ይነግራታል ማለት ነው። ከዛን እንግዲህ እሷም እንዴት ነው ይሄ ነገር ሊሆን ይችላል? ይሄ ሰውዬ በእኔ ላይ እየተጠቀመብኝ ነው ወይ? እኔ ለምርጫ አልመረጠኝም፣ የመረጠው ጄሪን ነው። እንዴት ነው እያለች በውስጧ ስታወራ ነበረ። እሱ ደግሞ እኔ እንደምወዳትና እንደተሸነፍኩላት ታውቂ ይሆን እንዴ እያለ በውስጡ እያወራ ነበረ ማለት ነው። ሁለቱም በነገራችን ላይ እንግዲህ እሱም ፍቅሩን ለመግለጥ በጣም ነው የሚቸገረው፣ እሷም ደግሞ ፍቅሯን ለመግለጥ በጣም ነው የምትቸገረው ማለት ነው። እንግዲህ ጄሪ እዛ በጣም ቁጭ ብላ ስትጠብቀው ነበረ ማለት ነው። ከዛም በኋላ እንግዲህ ወይዘሮ እንግዲህ የአቶ አድናን አክስት ስመጣ ምንድን ነው የተፈጠረው ሲባል መጠጡን እዛ ወይኑ ጥጥት ብሎ ስክር ብለው እዛው ስክር ብሎ አልጋ ላይ ነው ተኝተው እየቀሩት ማለት ነው። በጣም በሚያሳዝን ነገር የሚናገሩትን እንኳን ምንም ነገር አያውቁም ማለት ነው። አልጋው ላይ ነው ሄደው የተኙት ማለት ነው። አቶ አድናን እንግዲህ ምንድን ያለችው አሁን መውጣት አለብክ፣ አንተ እኮ ማለት ባለትዳር ነክ፣ በቃ ከክላሴ እንድትወጣልኝ ይፈልጋለሁ ስትለው ብድግ ብሎ እንግዲህ ቀጥታ ይወጣል ማለት ነው። ከወጣ በኋላ ግን ወደ ክላሱ ሳይሆን የገባው ወደ ሳሎን ሄደው ማለት ነው። ሳሎን ሄዶ ምንድን ያደረገው ሲባል እንግዲህ ሳሎን ሶፋ ላይ ነው የተኛው ማለት ነው። ያ ምክንያት ደግሞ ሶፋ ላይ ለምንድን ነው የተኛው ሲባል በፍጹም ጄሪን ለማግኘትና እዛ ክላስ ውስጥ ላለመተኛት ነው ሳሎን የተኛው ማለት ነው። ሳሎን እንግዲህ በጣም እሱም ሲያስታውስ ነበረ ማለት ነው። እሱ ያለችውን ቃላቶችን በጣም በደስታ ነበረ ሶፋ ላይ ስተኛ የነበረ ማለት ነው። እሷም ደግሞ ያላትን ቃላትን በጣም በደስታ እያጣጣመች ነበር የተኛችው ማለት ነው። ጠዋት ላይ እንግዲህ ሲገኝ የት ነው የተገኘው ሲባል ሶፋ ላይ ተኝቶ ነው ያገኘችው ማለት ነው። በእውነት ያው በጣም ነው ደስ ያላት ማለት ነው። ቤተሰቦች ለማንኛውም በቀጣይ ቪዲዮ እስከሚመጣ ቸር ቆዩልኝ።